እድል ምን ማለት ነው? እግዚአብሔር የሰጠን ጸጋ ማለት ይመስላል ስታስቡት። የሚወሰድ ሆኖ ሳይሆን ደጋግሜ ነው ይሄን የተናገርኩት። እድሌ ተወሰደ፣ እድሉ ተወሰደ፣ እድልሽ ተወሰደ የሚባለው እንደዚህ ብድጋጎ ውስድ የሚደረግ ሆኖ ሳይሆን ሰይጣን ምን ያደርጋል? ያታልላል። የሚያታልለው እንዴት መሰላችሁ? ደብተራው ጋር ሄደው የሱን እድል እፈልጋለሁ፣ እድሉን በቃ የሱ ቻንስ እኔ ጋር እንዲመጣ እፈልጋለሁ ሲሉት ጊዜ ላቡን አምጣ፣ ምራቁን አምጣ፣ የሆነ ነገሩን አምጣ ተብሎ ይነገረዋል። መስተፋቀርም ከሆነ ምንም ከሆነ እሺ ብሎ ሄዶ ሲያመጣ የሱ እድል ወደሱ የመጣ ነው የሚመስለው። ይሄ ሰው እንደሆነ እንዲያስብ ነው፣ እንደዛ እንዳመጣ እንዲያስብ ነው። ግን ሄዶ ሲያመጣ ሰይጣን አብሮት ነው ያለው። የደብተራው መንፈስ ተልኳል አብሮ ሄዶ ሲመለስ እንደ ገቢር ነው ያ የሚያመጣው። ጸጉርም ይሁን የሚያመጣው ላብም ካራቴራ ተቀዶ እዚህ ጋርም ተቦጭቆ ሊሆን ይችላል። የጡት ማስያዣችሁም ጠፍቶ ሊሆን ይችላል። ፓንት ተቦጭቆ አይጥ የቦጭቆ ይመስል ከስር። በእርግጥ አንዳንድ ጊዜ ላብ ያለበት ቦታ ላይ አይጦች መጥተው ይበሉታል አይደል? ለምንድን ነው ያ የተፈለገው? እንዲመስል ነው። አይጥ የበላችሁ እንዲመስል እንዳይነቃ ነው። እና ሲያመጣው እድሉን ያመጣ ነው የሚመስለው። ሰይጣንም ደግሞ ያን እንዲመስል ይፈልጋል። እና አመጣሁ ሲል አዎ አምጥተሃል ይለዋል። ግን የዛን ሰው እድል ለምሳሌ 20 አጋንንት ከሆኑ የዛን ሰው እድል የሚዘጉ ግማሾቹ እዛ ይቀራሉ። ለምን? እድሉ ተወሰደ ሲባል የለውማ ያ ሰው። እኔ ለምሳሌ እጄ ላይ ገንዘብ ሌባ ከወሰደብኝ እጄ ላይ ገንዘብ አይኖረኝም። እንደዛ ነው። እድሉ ከተወሰደ ያ ሰው የለውም የለኝም እድል ተወሰደብኝ ብሎ እንዲያምንም ይሄም ደግሞ ወሰድኩበት ብሎ እንዲያይ ነው። ሲያዩት ድክርት ይላል፣ ገንዘብ ያገኛል፣ አያልፍለትም። ምን ይላል? ለምን? ይሄኛው ተቀባይ ሆኗላ። በቃ እኔ ነኝ የማድገው። አብረን እንደገም ከሆነ ደግሞ እኩል ነው የሚያድጉት፣ እኩል ይካፈላሉ ማለት ነው። ይሄ አበሻ መንፈስ ግን ከባድ ነው። በአጋንንትም ሆነ እንኳን እኔ ልደግ እሱ ይኮስምን ነው፣ እሱ ይውደቅ ነው። መኮርኮርና መኮርኮም ብላችሁ አስቡት። ይሄን ይኮረኩማል፣ ይሄ ደግሞ ይኮረኮራል። በአጋንንት ደስታ ያገኛል ማለት ነው። በቃ እያንዳንዱ የሚያረጋት ነገር በእድል ተወስዶ ስለሆነ ወሰድኩ ብሎ ነው የሚያስበው። አሁን አይወሰድም እድል። አጋንንቶቹ እዛ ሄደው አይምሮ ነው ይደፍኑታል። አሪፍ ስራ የሚሰራ ከሆነ ስራውን ያበላሹበታል። እሱን ስራ የሚመስል ደግሞ ፌክ የሆነ ስራ ደግሞ ለዚህኛው ይሰጠዋል። ከዛ ገንዘብ ሲያገኝ በአጋንንቶቹ ገዛ ሲሄድ ይሳካለታል። ማምን ለምን? ሃይ ኮፒ ወይም ፌክ የሆነ እንደሚባለው ሰከንድ አንድ እንደሚባለው ሃይ ኮፒ ያስኬዳል። ያንን ልጅ ያለውን ቻንስ እድሉን የሚመስል ነገር ይሄም ስላገኘ ወሰድኩ ብሎ ስለሚያስብ ይኖራል ማለት ነው። ይሄ የአጋንንቶቹ የማታለል ስራ ነው እንጂ ከዛኛው ሰውዬ የሚሰረቅ ተሸክመው የሚያመጡት ነገር ኖሮ አይደለም። ያን አይምሮ መድፈን፣ ይሄኛውን ደግሞ በአጋንንት ደግሞ አይምሮ ሊከፍቱትና በሄደበት እንዲሳካለት ያደርጉታል። ግን ገቢር አለው፣ ግብርም አለው። ገቢር ለመግቢያ ነው፣ መጀመሪያ ለመስራት ነው። ግብሩ ደግሞ በየጊዜው ደግሞ ይሄን ማሳደስ የሚባል ነገር አለ። ምናልባት ራሱን እድሉ የተወሰደበት ሰው መጋበዝም ሊሆን ይችላል። የጫማውን ሶል መስረቅ፣ ካልሲውን መስረቅ፣ ፓንቱን መስረቅም ሊሆን ይችላል። ለማሳደስ በአመቱ እንደዚህ የሚያደርጉ አሉ። ጓደኛ መስለው መኝታ ክፍል ድረስ ገብተው የተሰጣ ልብስ የሚወስዱ፣ አንድ እግር ጫማ፣ የታጠባችሁበትን ሳሙና፣ ይሄን ሁሉ ይወስዳሉ። ለምን? እድላችሁ የፊት ጣቢያችሁን ለመውሰድ ፈልገው ነው። ገላሽን ልጠብሽ፣ ገላህን ልጠብህ፣ ወይ ደግሞ ካስቲን ቲሸርት ይሆናል። እስቲ ይውልና እንዲያውም አንድ ጊዜ አንድ ጓደኛዬ ምን አለኝ፣ ስለ እድል ስታወራ አለኝ በጣም በቃ ተጠራጠርኩ አለ። ጸበል ሲገባ እውነቱን አወቀ። ጓደኛው ቲሸርት አመጣለት። እስቲ ሞክረው ይሄ ቲሸርት በእናትህ እኔ ጠበበኝ አለውና እንደማይሆነው ያውቃል። በጣም ብዙ መንገድ ካስኬደው በኋላ ላብ ከወጣው በኋላ ማለት ነው። አስቡት። ቲሸርቱን አስለበሰውና አይ የጠበበ ይመስለኛል፣ ለማንኛውም አልገውና እስቲ ፎቶ እነሳበትና ትመልሰዋለህ፣ ችግር የለውም ሌላ ቀይርልሃለሁ፣ ቁጥርህ ስራ አላወቅኩት ነው ይለዋል። እሺ ብሎ ደግሞ የዋህ ነው። አብረው ሄዱ። ላብ እንዳላበው ነበር ካነት ግን አልቦኛ ሲል ችግር የለውም ምን መልሰው ልብስ ነው አለው። ለበሰ። ከነ ላቡ አምጥቶ ለደብተራው እንካ ብሎ ሰጠው። ሙሉ በሙሉ ነው የተዘረፈው። ሙሉ በሙሉ ሞልድ የሚሰራ ሰው ነው። የሻማና የምናምን የጅብሰም ምናምን ሞልዶች የሚሰራ ሰው ነው። ሞልድ ታውቃላችሁ? ቅርጽ ማውጫ ሙሉ በሙሉ ተወሰደበት ማለት ይሄ ሰው በቃ ብቻውን ዜሮ ቀራ። ዜሮ። አንዳንዴ እንካፈል የሚባል ነገር ማለት ለነገሩ ሰይጣን እንዴት አድርጎ የሚካፈለው እና በዚህ ልክ ሰው እድሉ ይወሰዳልና ተወሰደ ሲባል አማርኛው አፋችን ላይ ወሰደ የሚለው ነገር ነው እንጂ ያለው ተደፍኖበት ተከፈተ ነው።
እዚህ ጋር ይደፈናል፣ እዚህ ጋር ይከፈታል ማለት ነው። አጋንንቶቹ ያዩዋል፣ መጀመሪያ ይኮርጃሉ። ቻይና ለምሳሌ ትኮርጃለች አይደል? አንዳንድ እቃዎችን ታይታይና ከዛ በኋላ ሄዳ በራሷ ለህዝቡ ለአፍሪካ ህዝብ በሚመጥን ለአውሮፓ በሚመጥን ሃይኮፒ ትሰራለች። ለምሳሌ ይሄ ሃይኮፒ ቢሆን የስልክ ቻይና ነች፣ ከቻይና ውጭ ሌላ ሊሰራ አይችልም ብላችሁ ነው የምታስቡት። አጋንንትም እንደዛ ናቸው። ያያሉ ልጁ እንዴት እንደሚገባ እንደሚወጣ ምን እንደሚያገኝ ትርፉ መኪና የያዘው ነገር ያያሉ። ይሄንን ነው ራሱ የምፈልገው ካለ ይመጡና ያንን ያስረክባሉ ማለት ነው። ያንን ሰውዬ ደግሞ ይዘጋጉበታል። መኪናው እንዲበላሽ፣ ክስ እንዲበዛበት፣ ከሚስቱ እንዲጣላ፣ እንዲናደድ፣ እንዲበሳጭ፣ ቀስ በቀስ ትዳሩ እንዲመነምን እየተደረገ ይሄዳል ማለት ነው። ይሄ ነው እድል እንጂ እንደዚህ የሚዘዋወር ነገር ኖሮ አይደለም ማለት ነው። ስለዚህ ምንድነው የምታደርጉት? እድል መልስ አትሉትም። ጸበል ስትጠመቁ፣ ሱባኤ ስትገቡ፣ ስትሰግዱ ምንድነው ማድረግ ያለባችሁ? መንፈሱን እድል መልስ አትሉትም። አይመልስማ፣ ከየት አባቱ ይመልሳል? ታሰር ነው የሚባለው። ለምን እድላችሁን አስወሰደ በሚለው ሐሳብ ውስጥ ሳይሆን መረዳት ያለባችሁ እድሌን ዘጋብኝ፣ በእያንዳንዱ መግቢያ መውጫ ቀዳዳዎች ውስጥ ደንበኞቼን በሙሉ አስቀየመብኝ፣ አጠቃላይ በህይወቴ ላይ ይሄ መንፈስ መጥቶ አይነ ጥላ ወይም ደግሞ የቢዝነስ ጥላ ሆኖብኛል፣ ስለዚህ ይሄ መንፈስ ማሰር አለብኝ ብላችሁ ማሰር፣ ታሰር፣ እድሌን መተህ የዘጋህብኝ ታሰር፣ ከመንገድ የዞር በል ብላችሁ መንፈሱን ማሰር ማስወገድ ነው። ወይም ደግሞ ስትጠመቁ ደግሞ ይሄንን ነገር እያሰባችሁ መጠመቅ ነው። ከእግዚአብሔር ጋር ስታወሩ ደግሞ እግዚአብሔር ሆይ እድሌ ተወስዶብኛል ወይም ደግሞ የኔ እድል ተዘግቶብኛል፣ ተወስዶብኛል ሳይሆን ተዘግቶብኛል እና እባክህን የዘጋብኝ መንፈስ ያዝልኝና በረከት ይመልስልኝ። አስራት አወጣለሁ፣ ቃል መግባት አለባችሁ። አስራት በኩራት አወጣለሁ፣ መባ ሰጣለሁ፣ ስለቴን እንደዚህ አስገባለሁ ብላችሁ መሳል አለባችሁ። ሱባኤ መግባት አለባችሁ። ከዛ እግዚአብሔር ያንን መንፈስ ይይዘዋል እንጂ ሰይጣን እድል አይሰጣችሁም። ሰይጣን በረከት አይሰጥም። ቢሰጥም የሚወስደውን ነው የሚሰጠው። ከእኔ ጋር የማይሰበስብ በከንቱ ይበትናል ያለው ክርስቶስ። ከእግዚአብሔር ጋር ካልሰበሰብን እንደዛ ነው። እና ታዲያ እድሉ ሲገባብን እያየ ለምን ዝም አለ ከተባለ ህይወታችን፣ የኛ ህይወት፣ የኛ ማንነት ለእግዚአብሔር የማይመች ሆኖ አጫሽ፣ ቃሚ፣ ጨባሽ፣ አጠቃላይ በቃ ዝም ብሎ አለሌ ዱርዬ ከሆንን ሲላክ ይገባል፣ ስራ ሲባል ይሰራል። ለምን? የሚመች ዙፋን አግኝቷል። እምነት ላይ ዜሮ፣ እውቀት ላይ ዜሮ፣ ምግባር ላይ ዜሮ ነን። ዝም ብለን ስዕል ብቻ ማተብ ማንጠልጠል ብቻ፣ መርካቶ ለመርካቶ መዞር፣ ሱቅ መክፈት፣ ስጋ ቤት መክፈት፣ ስቴሽነሪ፣ ህንፃ መሳሪያ፣ ከዛ በኋላ ደግሞ ሆቴል፣ ካፌ ምናምን መስሪያ ቤት መስራት፣ ገንዘብ ማጠራቀም፣ መኪና ገዝቶ ራይድ መስራት፣ ግን ከእግዚአብሔር የራቀ ህይወት። ዝም ብሎ መሮጥ፣ ሰንበትን ሽሮ፣ ቅዳሜና እሑድም ሌሊትም ሰርቶ ሰንበት የሚጸለይበት ቅዳሴ የምንገባበት ቀን ላይ ራሱ አንድ ልጅ በራይድ ቤተክርስቲያን ሌሊት ይዘኸኝ ሂድ አልኩትና ሌሊት ይዞ ይመጣ እና ለምን አታስቀድስ ምናምን እንግባና እናስቀድስ አልኩት። ራይድ ሹፌሩ ማለት ነው። ከዛ አይ ትንሽ ጠቅጠቅ አድርጌ ልስራ፣ ዛሬ ሰንበት ነው እሑድ ነው አልኩት። ሰንበትንም ሽራ ሰርተህ በረከት አለ አልኩት። አዎ ግን ያው አይበረክትም፣ ግን በቃ ትንሽ በሚቀጥለው ጊዜ በደንብ እናወራለን፣ ስልክን ወስጃለሁ አይደል፣ ምንም ችግር የለውም አለኝና ተለያየን። ከዛ ጠዋት ስልኬን ዘግቻለሁ። ቅዳሴው ካለቀ በኋላ 3 ሰዓት ላይ ቴክስቱን ሳየው ደነገጥኩ። መምህር ላገኝ ይፈልጋለሁ፣ እግዚአብሔር ቀጣኝ። ይህንን የእግዚአብሔርን ጥሪ ረግጬ ስለወጣሁኝ የገጠመኝን ፈተና ብነግርህ በጣም ከባድ ነው። ከባድ ፈተና ነው የገጠመኝ። መኪናዬ ተጎዳች፣ እንጀራዬ ተጎዳ። አሁን ምንድነው ሰርቼ የምበላው አለ። ምንም አልመለስኩም፣ ጸጥ አልኩት። በቃ አሳዘነኝ። አሁን ማዕድ ረግጦ መውጣት እንደማለት ነው። እንደዚህ ገበታ እንደመገልበጥ ማለት ነው። እግዚአብሔር ሲናገር አልሰማም ማለት እንደዚህ ነው። አመፀኝነት ይባላል። ስለዚህ ሲላክብን ማንኛውም መንፈስ እድላችንም ሲወሰድ ዝም የሚለው እግዚአብሔር እኛ ዝም ስላልነው ነው። ሮሜ ምዕራፍ 3 ላይ ቁጥር 3 ላይ እግዚአብሔርን የማያምነው ቢኖር ያለማመኑ የእግዚአብሔርን አምላክነት አያስቀረውም ይላል። ሮሜ 3:3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀረዋልን? እንግዲህ እንዲህ አይሁን፣ በቃልህ ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን ይላል። እግዚአብሔር ምን ይሁን? እውነተኛ ይሁን። ሰው ውሸተኛ ከሆነ። ስለዚህ የማያምን ቢኖር አለማመኑ የእግዚአብሔርን አምላክነት አያስቀረውም። እናንተ አላመልክህም ብትሉትም እሱ ሁልጊዜ ፍቅርና ቅዱስ ነው። ስትመጡ አቤት ይላል፣ ስትርቁት ዝም ይላል።
ጠብቀኝ እባክህ አድረኝ ስትሉት ደግሞ እሺ ብሎ ይሄ ነው ስራው፣ ባህሪው ነው። እንደ ሰው አይደለም። ባለፈው እንደዚህ አላልከኝም ምናምን ብሎ እንደዚህ የሚይዝ አይደለም እግዚአብሔር። ስትመለሱ ይመለሳል። ስለዚህ ተመለሱ። በቃ አልፈልግህም ስትሉት እሱ እግዚአብሔር ደግሞ ዝም ሲል አጋንንት ነው የሚቀልበን። የትም አንነው ወይ ኒውትራል ማን ወይ ኔጌቲቭ ወይ ፖዚቲቭ ነው እንጂ የሚኖረው ኒውትራል ብሎ ነገር የለም። ወደ አንድ ወይ ወደ አጋንንቱ ወይ ደግሞ ወደ ቅዱሱ ነው ህይወታችን ሊሆን የሚችለው። ማን ነው ፓጋን ኤቲስት ነኝ ሃይማኖት የለኝም ብሎ ኒውትራል ነኝ ብሎ የሚያስብ ሰው እንኳን የማን አባል ነው? በአፉ ነው እንጂ ኒውትራል ነኝ የሚለው እግዚአብሔርን አላመልክም በማለቱ ሮብና ዓርብ ባለመጾሙ ሃይማኖታዊ ስርዓቶችን ባለመፈጸሙ እንኳን ያጋንንት አባል ነው። የራሱን ሃይማኖት በመፍጠሩ እንኳን ኃጢአተኛ ነው። እግዚአብሔር የለም ብሎ በማሰቡ እንኳን ጽንፈኛ ነው። ስለዚህ የእንትና ወገን ነው ማለት ነው። ስለዚህ ከሁለት አንድ እንጂ ሶስተኛ ኒውትራል የሚባል ነገር የለም። እና እድላችን እንዲወሰድ ሆነን እየኖርን መንፈስ ሲላክብንም ምንም ሲደረግብንም እኛ ውስጥ ገብቶ ስራውን ሲሰራ ምን ይዘው ከሆነ ሰየው ጥሩ ነው። የተወሰነ ሊያንገዳግደን ይችላል። እስከነቃን ድረስ እናሸንፈዋለን። ካልነቃን ግን ሰው ሲነግረንም አጋንንት የሚባል ነገር የለም የራሴ ችግር ነው ገንዘብ አያያዜ ችግሬ ነው ብላችሁ የምታስቡ ከሆነ ጥሩ። እንደዛም ከሆነ ደግሞ ተመለሱ እስቲ ከቻላችሁ። እስቲ ልብ ካለ ከሱስ አገግም። እንደዛ ከሆነ በካውንስል በስነ ልቦና አማካሪዎች በሳይካትሪስት የምትመለስ ከሆነ ሞክር። ጭንቀት መንፈስ አለብህ የአማኑኤልን ኪኒን እየዋጥክ የጭንቀት መንፈስህን ለማብረድ ትሞክራለህ። በድብቅ ሰዎች ሳያውቁ ኪኒን ለመዋጥ ትሞክራለህ። ሞክር። ግን ይቻላል? ትችላላችሁ? እንደዛ መብረድ እንደዛ ነገሮች ማስተካከል ይቻላል? እስከ መቼ ድረስ የጭንቀት መድኃኒት እየዋጣችሁ ነፃ የሚያወጣ አእምሮን የሚያልፍ ሰላም የሚሰጥ ክርስቶስ እያለ አስተውላችኋል? በነፃ ቅረቡ፣ በነፃ ብሉ፣ ጠጡ፣ በነፃ አስቀድሱ፣ ሁሉ ነገር በነፃ ተብሎ እምቢ ብለን ዋጋ ከፍለን እንመለሳለን። ይሄ ነው የኛ ባህሪ እና እግዚአብሔር ይሄን ቤት የለወጠ እኛንም የሚለውጠን። ጀግኒት ባሏን ስለተረዳችው ጠላቶቿን መልሳለች። እንኳን እሰይ ይሁን ያመንዝር እያለች ስትመልስ የነበረው ለምንድን ነው? የባሏን ችግር ስለምታውቅ ነው። እንዲያውም አንድ ጊዜ ምን አደረገች አሉ? የተኛበት ቤርጎ ድረስ ሄዳ በሩን ከፍታ እሺ ቶሎ ሱሪ ልበስና እንጣ አለችው። ተንቀጠቀጠ ሰውነቱ። እንደዚህ በቃ ሰውነቱ ማለት እንዴት ነው? እስቲ ባይነህ ልናቸው ሳሉት ከሴት ጋር ተኝታ አንተ ወንድ ተኝታ ሚስትህ ወይ ፍቅረኛ ወይ ጮኛ በር ከፍታ መታ ስታይህ የሚሰማህ ስሜትና ከዛ ሱሪ ቶሎ ለብሰው ውጣ። በቃ ስንት ነበር የተነጋገራችሁት? ብሩን ከፍላ ስትሄድ ጠጥቷል። በተወሰነው ስካሩ ሲጠፋበት አያስደነግጥም? ምን ትላላችሁ? እናንተ ጥያቄ ልጠይቃችሁ። ምንድነው የምታደርጉት? በልጅቷ ቦታ ሁኑና ምን አይነት ሰዎች ናችሁ? በባልየው ቦታ የሆናችሁ ወንዶች ደግሞ ሚስታችሁ ምን አይነት ሴት ነች? አንቺም ሴቷ ደግሞ ከወንድ ጋር ተኝተሽ ተጋድመሽ ባልሽ መጥቶ በጣም ገብቶት ተረድቶሽ የዝሙት መንፈስ ስላለባት ነው፣ ወደ አይደለም ከአባቷ የመጣባት ነው፣ ይሄ ነገር ከቤተሰብ የመጣ ነው፣ ኮተት ነው ብሎ አስቦ ባልሽ ቶሎ ልበሽና ውጪ እንውጣ ምናምን ብሎ ይዞሽ ሲወጣ ጸጥ ብሎ በመኪና ወደ ቤት ይዞሽ መጥቶ በቤት ከገባሽ በኋላ ሻወር ውሰጂ ብሎ ወደ ነበረበት ኖርማል ላይፍ ሲመለስ ምን ትይዋለሽ? ሊገለኝ ነው፣ አድብቶ ሊያንጠለጥለኝ ነው፣ ሊደፋኝ ነው አልምትዩ። ለምን ዝም አለ? በቃ ከባድ ነው። እና የዚህን ያክል እንኳን ከተኛበት ቤርጎ ጎትታ ያወጣችሁ ልጅ ነች ማለት ምን አይነት ልጅ ነች? መንፈሳዊ ስለሆነች ነው ምናምን ብላችሁ ልጅቷን ጻድቅና ቅድስት ንጹህ እንዳታረጓት ስለተረዳችሁ ብቻ ነው። መረዳት በራሱ ንጽህና ነው። አንድን ነገር ተረድቶ ሸክም አንዱ ሸክም መሸከም በራሱ ትልቅ ንጽህና ነው በእውነት። እንዲያውም ምን ትሉታላችሁ መሰላችሁ? በተፈጥሮ ሰላማዊ የሆኑ ሰዎች አሉ። በተፈጥሯቸው ሁከት ምናምን ነገር ሲመጣ ነገሮችን የማብረድ አቅም ያላቸው ከማጋጋል ይልቅ ማገላገል ይችሉበታል፣ ሰላም መፍጠር ይችሉበታል፣ ምን ይችሉበታል። ውስጣቸው ግን በጣም የተጎዳ ነው። እነዚህ አይነት ሰዎች ብዙ ነገር ስለሚያውቁ ብዙ ነገር ስለሚያደርጉ የሆነ በቃ ዝም ማለት ያበዛሉ። ነገሮችን የሚያበርዱትም ምናልባት በዓለማዊ ህይወታቸው ውስጥ ሆነው ነገሮች እንደዚህ ሰው እንዳይሰማ የሚፈልጉትም ውርደትን ጠልተው ሊሆን ስለሚችል ከምዋረድ ብለው ወይም ደግሞ ሰው እንዳይሰማ
ምን ብለው እያሉ የሚቀመጡ ስለሆኑ በጣም እድሜያቸው እያጠረ እየተጎዱ ጨጓራቸው እየተቃጠለ ቆሽታቸው እያረረ ነው የሚመጣውና የበሽታ አይነቶች የሚገኙት እንዲያውም እንደዚህ አይነት ሰዎች ላይ ነው። ያሳዝኑኛል። ቻዮች፣ ትዕግስተኞች እድሜ የላቸውም ይባላል። እግዚአብሔር ቶሎ የሚወስዳቸውም ለዚህ ነው ይባላል አንዳንዴ። በእርግጥ ሁሉም አይደለም። እድሜ እንዲኖራችሁ ደግሞ ቻይ አትሁኑ ማለት አይደለም። ግን የእውነት ስትኖሩ እግዚአብሔር በእናንተ ውስጥ ይከብራል። በኃጢአት 80 ዓመት ከመኖር ለሰው ኖሮ ወይም ሰዎች እግዚአብሔርን በእናንተ አውቀው 30 ዓመትና 40 ዓመት ኖሮ ማለፍ ይሻላል። ሰላም ነው። አመሰግናለሁ።